የፋኖ ኃይሎች በሰማዕታት ስም በሰየሙት አዲስ ዘመቻ ወደ ሙሉ ማጥቃት ተሸጋግረዋል። የማጥቃት ዘመቻው በከባድ ውጊያ ታጅቦ ሁለተኛ ቀኑን አስቆጥረዋል። ከተሞች ነጻ በመውጣት ላይ ናቸው። ከአንድ ሬጅመንት ጦር በላይ ያገዛዙ ጦር ባለቀበት አውደ ውጊያ የፋኖ አመራሩ በጀግንነት ተፋልሞ በክብር ተሰውተዋል። ዘመቻ ሰማዕታትን በተመለከተ ዝርዝር የአውደ ውጊያ መረጃዎችን ቀጥታ ከስፍራው ይዘናል። የህወሓት መፈንቅለ ስልጣንን ተከትሎ ጄኔራሎቹ ለሶስት መከፋፈላቸው ተሰምተዋል። መፈንቅለ ስልጣኑን የተቃወሙ ጄኔራሎችን በቁጥጥር ስር ለማዋል ትዕዛዝ አውርዷል የሚለን የዛሬው የመረጃ ምንጫችን ሁኔታዎች ወደ ከፋ ቀውስ ሊያመሩ እንደሚችል የሚያሳዩ መረጃዎችን ለጣና አድርሰዋል። በሌላ በኩል የብልጽግናው ምክትል ኢታማዦር ሹም ህወሓትን በሀገር አፍራሽነት ከሰው ለውጊያ ዝግጁ ነን ብለዋል። ህወሓት የተመረጡ ተዋጊዎቹን ወደ ሱዳን ማንቀሳቀሱም ተሰምተዋል። አብራችሁን ስዘልቁ የምትሰሟቸው የዕለቱ ትኩስ ወታደራዊ መረጃዎቻችን ናቸው። ኢትዮጵያ ከውስጣዊ የጦርነት ቀውስ ባሻገር በቀጠናው ያላት ተጋላጭነት ከጊዜ ወደ ጊዜ ወደ ከፋ ምዕራፍ በመሻገር ላይ ነው። ሱዳን የኢትዮጵያን አየር ክልል ልትዘጋ ነው የሚል ዛቻ ከወደ ካርቱም ተሰምተዋል። በጉዳዩ ላይ ግብጽና ሳውዲ አረቢያ በይፋ ገብተው በቀጠናው ኢትዮጵያን የውክልና ጦርነት ማዕከል ለማድረግ አደገኛ የሴራ እንቅስቃሴ ላይ መሆናቸውን የሚጠቁም ዘገባ ግሎባል ሪሰርች አስነብበዋል። መረጃዎቹን ፈትሸናል። ለሰዓቱ የመረጥንላችሁ ቀጠናዊ ዜና ትንታኔያችን ነው። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን እናመራለን። በሰማዕታት ስም የተሰየመው የፋኖ ኃይሎች የማጥቃት ዘመቻ በከባድ ውጊያ ታጅቦ ሁለተኛ ቀኑን አስቆጠረ። ከተሞች ነጻ በመውጣት ላይ መሆናቸውም ተሰምተዋል። አፋብን ጎንደር ጠቅላይ ግዛት በላይ እዝ ስር ያሉ ክፍለ ጦሮች በጎንደር ጋይንትና ስማዳ ቀጠናዎች በሰማዕታት ስም በሰየሙት የማጥቃት ዘመቻ መጠነ ሰፊ ማጥቃት እንደፈጸሙ የፋኖ ምንጮች ለጣና አረጋግጠዋል። ዘመቻው በሰማዕታቱ አርበኛ ፍቃዱ አለባቸው፣ አርበኛ አበበ አንለይና አርበኛ አንደበት ክንዳለም ስም የተሰየመው ይህ ዘመቻ በመጀመሪያው ቀን ማለትም ትናንት ሚያዝያ 28 ቀን ለተከታታይ 8 ሰዓታት በፈጀ ብርቱ ውጊያ የታጀበ እንደነበር የፋኖ ምንጮች ጠቁመዋል። በመጀመሪያው ቀን አውደ ውጊያ ብቻ አንድ ሬጅመንት የሚገመት የአገዛዙ ጦር ማለቁን በግንባር መረጃው ላይ ተመላክተዋል። አንድ ዲሽቃን ጨምሮ ከ72 በላይ ክላሽኮቭ የተማረከበት የወለላ ባህርና የስማዳ ወገዳው ትንቅንቅ የአገዛዙ አንድ ሙሉ ሬጅመንት የተደመሰሰበት የፋኖ ወታደራዊ ብልጫ የታየበት ሆኗል ያሉት የፋኖ ምንጮች አንድ ዲሽቃ፣ 3 ብሬን፣ 2 ስናይፐር፣ አንድ ሙሉ ተተኳሽ የጫነ ኤፍኤስአር እና አንድ ፓትሮል ተሽከርካሪ በፋኖ ቁጥጥር ስር መዋሉን ገልጸዋል። የአገዛዙ ሰራዊት ስንቅና ትጥቅ ለመቀባበል ከራስ ጋይንቱ ንፋስ መውጫና ከስማዳው ወገዳ ከተማ ተነስቶ ወለላ ባህር በተባለች ከተማ ከተገናኘ በኋላ ወደ መጣበት ለመመለስ ሲንቀሳቀስ በፋኖ ኃይሎች ድንገተኛ ጥቃት ደርሶበታል። በዚሁ የወለላ ባህር ውጊያ በፋኖ ኃይሎች በኩል መስዋዕትነት የተከፈለ መሆኑን የገለጹት የፋኖ ምንጮች በተለይም የስቴ ዴንሳው የጦር መሐንዲስና ለዓላማው የታመነው አርበኛ ተመስገን ቢራራ ሚያዝያ 28 ቀን በተካሄደው ተጋድሎ በጀግንነት ተፋልሞ በክብር መስዋዕትነት መቀበሉን ገልጸዋል። የአርበኛውን መስዋዕትነት በተመለከተ የአፋብን ፖለቲካ መምሪያ ኃላፊ አርበኛ ጌታ አስራደ በፋኖ መሪው አርበኛ ተመስገን መስዋዕትነት ላይ ባስተላለፈው የስንብት መልእክት በቃላት የማይገለጽ የዓላማ ጽናትና ለሕዝብ የነበረው እውነተኛ ታማኝነት በትግል ውስጥ ልዩ ቦታ የሚሰጠው ጀግና ነው ሲል አወድሶታል። በተዋጊነቱ የማይበገር በአዋጊነቱ ደግሞ ስልታዊና አስተዋይ መሪ ነበር ሲል ምስክርነቱን የሰጠለት አርበኛው ሰማዕቱ ለወንድሞቹና ለጓዶቹ ካለው ጥልቅ ፍቅርና ቆራጥነት የተነሳ ሰራዊቱ እንዳይኑ ብሌን የሚወደውና የሚሳሳለት መሪ እንደነበር መስክሮለታል። አርበኛ ተመስገን ቢራራ ከወለላ ባህር እስከ ባዝራ ሜዳ በነበረው ግንባር ታላቅ ጀብድ ፈጽሟል ያሉት ሌሎች የትግል ጓዶች አርበኛው በእውቀት የሚመራ የጦር መሐንዲስ፣ በዓላማው የማይደራደር ቆራጥና ለቃሉ የታመነ የህዝብ ልጅ እንደነበር በሰማዕታት ስም በተሰየመው ዘመቻ በጀግንነት ተፋልሞ በክብር መስዋዕት መሆኑን አሳይቷል ሲሉ ተጨማሪ ምስክርነታቸውን ሰጥተዋል። የእርሱ መስዋዕትነት የትግሉ ማሳረጊያ ሳይሆን ለሺዎች ጓዶቹ አዲስ የቁጭትና የድል ወኔ ይፈጥራል ሲሉም የዘመቻውን ቀጣይነት አመላክተዋል። አድማጭ ተመልካቾቻችን በዚሁ ቀጠና በሰማዕታት ስም የተሰየመው ዘመቻ ሁለተኛ ቀኑን በያዘበት በዛሬው ዕለት የስማዳ ወረዳ ዋና ከተማ ወገዳ ከተማ የፋኖ ኃይሎች ሙሉ በሙሉ የተቆጣጠሩ ሲሆን የዚህ አውደ ውጊያ ውሎና ሌሎች ተጨማሪ የግንባር መረጃዎችን ዘጋቢያችን ከስፍራው እንደሚከተለው ያደርሰናል። ሰላም ጤና ይስጥልን አድማጭ ተመልካቾች እንደምን ዋላችሁ። ወደ ሰዓቱ የግንባር መረጃዎች ስናመራ ትናንት በጎንደር ሰማይ ስር በአርበኛ ሰማዕታት ስም የታወጀው አውደ ውጊያ ዛሬም ቀጥሎ ሲውል የፋኖ ኃይሎች ወገዳ የሲማዳ ወረዳ ዋና ከተማ የሆነችውን ወገዳ ከተማን ሲቆጣጠሩ አገዛዙ በበኩሉ 2 ንጹሃን ኤሌመንተሪ ተማሪዎችን ጨምሮ በርካታ ንጹሃን ላይ የድሮን ጥቃት አድርሷል።
ከትናንት በቀጠለው አውደ ውጊያ ዛሬ ሌሊቱን የፋኖ ኃይሎች ወደ ሲማዳ ወረዳ ወገዳ ከተማ በመግባት የጀነራል ኃይሌ ዘውባንተ ክፍለ ጦር እንደዚሁም የስቴደንሳ ብርጌድ በጋራ በመሆን ከተማዋን ሙሉ በሙሉ መቆጣጠር ሲችሉና በርካታ ያገዛዙ ሬሽን እንደዚሁም ቁሳቁሶችን መማረካቸው ሲታወቅ አገዛዙ በበኩሉ ከተለያዩ ቦታዎች ላይ በከባድ መሳሪያ የታገዘ አውደ ውጊያ እያደረገ ሲሆን የድሮን ጥቃትም አድርሷል። በድሮን ጥቃቱ 2 ንጹሃን ተማሪዎች ትምህርት ቤት አቅራቢያ በሚገኝ ቧንቧ ውሃ ተብሎ በሚጠራ መናፈሻ አካባቢ የድሮን ጥቃት በማድረስ 2 ተማሪዎች ወዲያውኑ ህይወታቸው ሲያልፍ ሌሎች 4 ህፃናቶች ደግሞ ሆስፒታል መግባታቸውን የጄኔራል ኃይሌ ዘውባንተ ክፍለ ጦር ከክፍለ ጦር የህዝብ ግንኙነት ኃላፊ አርበኛ ሳሙኤል ለጣና ሳተላይት ቲቪ ገልጾልናል። አርበኛው እንደገለጸልን ከተማዋ በአሁኑ ሰዓት ይህ ዜና እየተጠናቀረ ባለበት ሰዓት በፋኖ ኃይሎች ቁጥጥር ስር ስትገኝ የፋኖ ኃይሎችም በርካታ ክላሽንኮቭ መሳሪያ ተተኳሽ እንደዚሁም ያገዛዙን ሬሽን ሙሉ በሙሉ ከከተማዋ ማውጣታቸውንም ገልጾልናል። ይህ በእንዲህ እንዳለ ትናንት በታወጀው በአርበኛ ሰማዕታቶች ስም የታወጀው አውደ ውጊያ ከፍተኛ ድል ማስመዝገቡን የሰሜን አማራ በላይ እዝ የህዝብ ግንኙነት በግንባር መረጃው ላይ አመላክቷል። በአርበኛ ፍቃዱ አለባቸው፣ አርበኛ አበባ አንለይና አርበኛ እንደበት ክንዳለም ስር በታወጀው አውደ ውጊያ ትናንት ከ11 ሰዓት ጀምሮ እስከ 10 ሰዓት በቆየው የአውደ ውጊያ ሰሜን አማራ በላይ እዝ ሜጀር ጀነራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦርና ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር አንበሳው ጋይንት ክፍለ ጦር የጀነራል ኃይሌ ዘውባንተ ክፍለ ጦር በአውደ ውጊያው ከፍተኛ ድል ማስመዝገባቸው ታውቋል። ያገዛዙ ሰራዊት ሬሽን ለመቀባበል ከራስ ጋይንት ንፋስ መውጫ እና ከሲማዳ ወገዳ ከተማ ተነስቶ ከራስ ጋይንት ወለላ ባህር ከተማ ሬሽን ከተቀያየሩ በኋላ ከራስ ጋይንት የመጣው ሬሽኑን አቀብሎ ወደ ራስ ጋይንት ሲመለስና ከሲማዳ የመጣው ሬሽን ተቀብሎ ወደ ወገዳ በመንቀሳቀስ ላይ ባለበት ሰዓት በጥምረት በተደረገበት አውደ ውጊያ በአገዛዙ ሰራዊት ላይ ከፍተኛ ኪሳራ ተስተናግዶበታል። ጄኔራል ውባንታ ባተ አንደኛ ኮር ጉና ክፍለ ጦር ስቴደንሳ ብርጌድ ከአጎና እስከ ሐረር ከደገዛ እስከ ደብረ ሲናና ከወለላ ባህር እስከ ባዝራ መገንጠያ በአገዛዙ ሰራዊት ላይ ከባድ ምት ሲያሳርፉበት በ206ኛ ከፍ ያለው ደሴ ኮር ደግሞ ከሰማዕቱ አርበኛ እንደበት ክንዳለም ክፍለ ጦር አንበሳው ጋይንት ክፍለ ጦር ደግሞ ከወለላ ባህር ጀምሮ እስከ ሳሊ ማዶዮ ጥራጥር መገንጠያና ውሃ ምድር ድረስ ከፍተኛ ድል አስገኝተዋል። በጀነራል ኃይሌ ዘውባንተ ክፍለ ጦር በወገዳ ከተማ ዙሪያም ከባድ አውደ ውጊያ ሲያደርግ መዋሉ ታውቋል። በጉና ክፍለ ጦር የተገኙ የድሎችም ስንመለከተ በስቴደንሳ ብርጌድ በኩል 50 ክላሽንኮቭ መሳሪያ፣ 2 ብሬን፣ 2 ስናይፐር፣ 1 ድሽቃ እንደዚሁም 1 ፌሳር ሙሉ ተተኳሽ፣ 1 ፓትሮል እስከነ ተተኳሹ ከ40 በላይ የመከላከያ ምርኮኛ እንደዚሁም 30 ቁስለኛ የተገኘ ሲሆን የአንድ ሬጅመንት መሪን ጨምሮ በርካታ ያገዛዙ ሰራዊትም መወገዳቸውን ኮሩ ባወጣው የግንባር መረጃ ላይ ተመላክቷል። በሀገረ ቢዘን ብርጌድ በኩል ደግሞ 1 ብሬን ኪቡ መሳሪያ 47 ክላሽንኮቭ 21 ምርኮኛ መከላከያ እንደዚሁም ወታደራዊ ሎጂስቲክና ቁሳቁሶች ተገኝተዋል። በዚህ አውደ ውጊያ አገዛዙ በሰብአዊና ቁሳዊ ኪሳራ መድረሱንም እዙ በግንባር መረጃው ላይ አመላክቷል። ለጥንቅሩ ተስፋዬ ልሳኑ ነኝ ከዛው ከትግሉ ሜዳ። አድማጭ ተመልካቾቻችን ከጎንደር ወደ ወሎ ቤት አማራ የግንባር መረጃዎች ስንሻገር በ3 አቅጣጫ ፋኖን ለመክበብ የገባው የብልጽግና ጦር በፋኖ ኃይሎች መልሶ ማጥቃት ክፉኛ መመታቱ ተሰምተዋል። የአፋብን ወሎ ቤት አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር አካል የሆነው 30ኛ ክፍለ ጦር በ3 አቅጣጫ የመጣውን የአገዛዙን ሰራዊት በመጣበት በሁሉም አቅጣጫ መጥቶ መመለሱን በይፋይ የግንባር መረጃው ላይ አመላክተዋል። ትናንት ከንጋቱ 10 ሰዓት ጀምሮ አገዛዙ በዙ 23 በሞርተር በዲሽቃና በሌሎች የቡድን መሳሪያ ታግዞ ቀኑን ሙሉ በሙሉ አቅም ከባድ ውጊያ ቢያካሄድም በከፍተኛ ወታደራዊ ኪሳራ ወደ ኋላ ለማፈግፈግ ተገዷል ሲል ያመላከተው የግንባር መረጃው የፋኖ ኃይሎች በአሞራ በር በአርባቱ እንስሳና በትኩርዛ ኪዳነ ምሕረት አቅጣጫዎች የመጣውን የብልጽግና ጦር በመልሶ ማጥቃት ሙትና ቁስለኛ በማድረግ እንዲያፈገፍግ ማድረጋቸውን አረጋግጠዋል። በአውደ ውጊያው 27 የአገዛዙ ኃይል ሲደመሰስ 34 ቁስለኛ፣ 15 የደረትና የወገብ ትጥቅ እንዲሁም በርካታ ደረቅ ሬሽን በምርኮ ገቢ መደረጉም በግንባር መረጃው ላይ ተመላክተዋል። የህወሓት መፈንቅለ ስልጣንን ተከትሎ ጄኔራሎች ለ3 መከፋፈላቸው ተሰምተዋል። ህወሓት መፈንቅለ ስልጣኑን የተቃወሙ ጄኔራሎችን በቁጥጥር ስር ለማዋል ትዕዛዝ አውርዷል። ከዚሁ ጋር ተያይዞ በመቀሌ ወታደራዊ ፍጥጫ መፈጠሩ ታውቋል። የህወሓት መፈንቅለ ስልጣን ህወሓቶችን በቀድሞና በአሁኑ ከፋፍሎ ወደ እርስ በርስ ግጭት እየወሰዳቸው መሆኑን የሚያሳይ ወታደራዊ ፍጥጫ ተፈጥሯል። መፈንቅለ ስልጣኑን ተከትሎ በቀድሞ የህወሓት ታጣቂ አዛዦችና አሁን ስልጣን በያዘው የህወሓት ቡድን መካከል ፍጥጫ ተፈጥሯል። በጉዳዩ ላይ ከወጣው
ወታደራዊ መረጃ መረዳት እንደሚቻለው መፈንቅለ ስልጣኑን የተቃወሙ የቀድሞው የህወሓት ታጣቂዎች የሰው ኃይል አስተዳደር ኃላፊ፣ የቀድሞው የህወሓት ታጣቂዎች የሎጂስቲክ ኃላፊ ጀነራል ማሾ፣ ጀነራል ወልደ ገብርኤልና ኮሎኔል ሀዱሽን ጨምሮ ሌሎች ጀነራሎች በህወሓት በጥርጣሬ የሚታዩ ምናልባትም እርምጃ ሊወሰድባቸው የሚችል መሆኑ ተጠቁመዋል። ይህንን ተከትሎ ህወሓት ጀነራሎቹ በቁጥጥር ስር እንዲውሉ ትዕዛዝ ማውረዱ ተሰምተዋል። ጀነራሎቹ በቁጥጥር ስር እንዲውሉ ትዕዛዝ መውረዱን ተከትሎ በመቀሌ ወታደራዊ ውጥረት ተፈጥሯል። የጊዜያዊ አስተዳደሩ መፍረስን ተከትሎ የህወሓት ታጣቂ አዛዦችና ጀነራሎች ለሶስት ተከፍለዋል የሚሉት የመረጃው ምንጮች አንደኛው መፈንቅለ ስልጣኑን የደገፈ፣ ሁለተኛው የተቃወመ፣ ሶስተኛው ገለልተኛ የሆነ ኃይል ተፈጥሯል ነው ያሉት። በዚህ መልክ የተከፋፈሉት የህወሓት ወታደራዊ ኃይሎች በተለይም ተቃውሞ ያሰሙ ጀነራሎች በህወሓት ይፋዊ መፈንቅለ ስልጣን ከተደረገባቸው ጀነራል ታደሰ ወረደ ጋር ከተባበሩ ወደ እርስ በርስ ግጭት ሊያመሩ ይችላሉ ተብሏል። ይህ በእንዲህ እንዳለ በህወሓት መፈንቅለ ስልጣን ጉዳይ ቀጥተኛ ምላሽ ያልሰጠው ብልጽግና ከመቀሌው መፈንቅለ ስልጣን ይልቅ የካርቱም ጥምረቱ ያስጨነቀው ይመስላል። የጦርነት ነጋሪት ጉሰማውን ድንበር ተሻጋሪ መልክ እንዲይዝ ያደረገበትን መግለጫ በውጭ ጉዳይ ሚኒስተሩ በኩል ሰጥቷል። ይህንን ተከትሎ ደብረጽዮን ገብረ ሚካኤል ፕሬዚዳንት የሆኑበት የህወሓት አመራር የኢትዮጵያ ውጭ ጉዳይ ሚኒስተር ህወሓት ቀጠናውን ለማዳከም ከሱዳን ጋር በቅንጅት እየሰራ ነው ሲል ያቀረበበትን ክስ የለሁበትም ሲል አስተባብሏል። ህወሓት ክሱን መሰረተ ቢስና ትኩረትን በሐሰተኛ መረጃ ለማስቀየር ብሎታል። እውነታው ግን ሁለቱም ጦረኛ ኃይሎች ህወሓትና ብልጽግና በየፊናቸው ከሱዳን ተፋላሚ ኃይሎች ጋር የጦር አጋርነት በመፍጠር አንዳቸው በሌላኛቸው ላይ በመዝመት የሱዳንን የውክልና ጦርነት ወደ ኢትዮጵያ ስበው በማስገባት በቀጠናው የኢትዮጵያን ተጋላጭነት በግልጽ እያሳዩ መሆናቸው ነው። የህወሓት ቅጥረኛ ተዋጊዎች በፈጥኖ ደራሽ ኃይሉ ምርኮ እጅ ወድቀው የሚያሳዩ ተንቀሳቃሽ ምስሎች በተለያዩ ጊዜያት መዘዋወራቸው በሱዳንና በአረቡ ዓለም ሚዲያዎች ጭምር መነጋገሪያ አጀንዳ መሆናቸው ይታወሳል። የአሜሪካው አምባሳደር የኢትዮጵያ ብሔራዊ ደህንነት ከመቼውም ጊዜ በላይ አደጋ ላይ ወድቋል አሉ። የብልጽግናው ምክትል ኢታማዦር ሹም በበኩላቸው ህወሓትን በአገር አፍራሽነት ከሰው ዝግጁ ነን ብለዋል። ህወሓት የተመረጡ ተዋጊዎችን ወደ ሱዳን ማንቀሳቀሱ ተሰምተዋል። ህወሓትና ብልጽግና ወደ ሌላ ዙር ጦርነት እየገቡ መሆናቸውን ተከትሎ ጉዳዩ ዓለም አቀፍ ዲፕሎማቶችን ጭምር አስግተዋል። የህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል በፕሪቶሪያው ስምምነት መሰረት የተመሰረተውን ጊዜያዊ አስተዳደር አፍርሰው እሳቸው ፕሬዚዳንት በሆኑበት አስተዳደር ስም ለመጀመሪያ ጊዜ መግለጫ ሲሰጡ ብልጽግና ደግሞ ይፋዊ ምላሽ ከመስጠት ተቆጥቦ ታይተዋል። ከዚህ ይልቅ የመቀሌው መፈንቅለ ስልጣንን በተመለከተ የቀድሞ የህወሓት አመራሮችና ጌታቸው ረዳና ጀኔራል ጻድቃን ገብረትንሳይ ህወሓት መንግስት አፈርሷልና በቀጣይ ፌዴራል የሚወስደው እርምጃ ቢኖር እሱ ትክክል ነው በሚል የዲፕሎማሲ ሩጫ ላይ መሆናቸውን በስፋት መዘገባችን ይታወሳል። በጉዳዩ ላይ ጥብቅ መልእክት ያስተላለፉት የቀድሞው የአሜሪካ አፍሪካ ጉዳዮች ረዳት ሚኒስተር ቲቦር ናጊ በአሁኑ ሰዓት ኢትዮጵያ ከመቼውም ጊዜ በላይ ብሔራዊ አደጋ ገጥሟታል ብለዋል። አምባሳደሩ በይፋዊ የኤክስ ገጻቸው ላይ ባሰፈሩት ጽሑፍ በሰሜን ኢትዮጵያ ሌላ አደገኛ ጦርነት እየመጣ መሆኑን ገልጸዋል። ህወሓትና ብልጽግና በሰሜን ኢትዮጵያ የተፈጠሩት የፖለቲካ ቀውስ ለማን እንደሚጠቅም የጠየቁት አምባሳደሩ ጦርነቱ በሁለቱ ኃይሎች መካከል ከተቀሰቀሰ ዋነኛ ተሸናፊዋ ኢትዮጵያ እንጂ ተፋላሚዎቹ አይደሉም ብለዋል። ቲቦር ናጊ የአይቀሬውን ጦርነት ገጽታ የተነተኑት ህወሓትና የብልጽግና የፖለቲካ አካሄድ አጠቃላይ የኢትዮጵያን ብሔራዊ ደህንነትና አንድነት የሚጎዳ ነው። ይህ ሽኩቻ በተለይም የሰሜን ኢትዮጵያን ህዝብ ዳግም ወደማይፈለግ ቀውስ ሊከተው ይችላል ሲሉ ስጋታቸውን አጋርተዋል። የአሜሪካው አምባሳደር ይህንን መሰል ስጋት ባመላከቱበት ሁኔታ ህወሓትና ብልጽግና በየራሳቸው በኩል አዲስ ወታደራዊ እንቅስቃሴ በማድረግ ላይ እንዳሉ ተሰምተዋል። በህወሓት በኩል ከ22ኛ አርሚ የተውጣጣ የታጣቂ ቡድኑ በዛሬው ዕለት በኤርትራ በኩል ወደ ሱዳን እየተጓዘ መሆኑን የሚያመላክት ወታደራዊ መረጃ የወጣ ሲሆን የሰራዊቱ ቡድን አርሚ 70 ወዳለበት ስፍራ እየተጓዘ እንዳለ ተመላክተዋል። በጄኔራል ህንጻ ከሚመራው ይህ ሜካናይዝድ ቡድን ወደ ሱዳን የሚያደርገው ጉዞ በወልቃይት ሁመራ በኩል ውጊያ ለመክፈት ሊሆን እንደሚችል ተገምተዋል። በሌላ በኩል ከአርሚ 60 ለልዩ ተልዕኮ ወደ ምዕራብ ግንባር የተላኩ ታጣቂ ኃይሎች ዛሬ ጠዋት ከአብያዲ ተነስተው ወደ ሽሬ ከተማ በመጓዝ ላይ እንደሆኑና ሽሬ ከተማ ሲደርሱ የምዕራብ ግንባር ተልዕኮ ተቀብለው ወደ ደደቢት ጠረፋማ አካባቢ እንደሚንቀሳቀሱ በወታደራዊ መረጃው ላይ ተመላክተዋል። በብልጽግናው አገዛዝ በኩል ተጨማሪ ወታደራዊ እንቅስቃሴዎች የቀጠሉ ሲሆን የብልጽግና መከላከያ ሰራዊት ምክትል ኢታማዦር የሆኑት ጀነራል አበባው ታደሰ ሁለተኛ ግንባር ወደ ሆነው ሰሜን ምዕራብ እዝ በመጓዝ በሰራዊቱ ፊት ተዘጋጅተናል ማለታቸው ተሰምተዋል። ጀነራሉ በሰሜን ምዕራብ እዝ ጉብኝት እያደረጉ መሆኑን ይፋዊ መረጃዎች እየጠቆሙ ሲሆን ካለቃቸው ብርሃኑ ጁላ የተላከ ነው የተባለው መልእክት ለሰራዊቱ ማድረሳቸውን ያገዛዙ ልሳናት ዘግበዋል። በብልጽግናና በህወሓት ኃይሎች መካከል ከፍተኛ ወታደራዊ ውጥረት ባየለበት በዚህ ወቅት ጀነራሉ የሰራዊቱን የግዳይ ዝግጁነት ለመመልከት በሰሜን ምዕራብ እዝ መገኘታቸው ጉብኝታቸው ከፕሮፓጋንዳ በላይ ቀጣዩን የውጊያ ግንባር የሚያሳይ ነው ተብሏል።
ብሏል። እዙ ከታሪካዊ ጠላቶቻችንም ይሁን ከባንዳዎች ሊሰነዘር የሚችል ጥቃትን መመከትና መደምሰስ በሚያስችለው የዝግጁነት ደረጃ ላይ ይገኛል ሲሉ የተሰሙት ጄኔራል አበባው ቃል በቃል የሰሜን ምዕራብ እዝን የህወሓትን ሀገር የማፍረስ ተከታታይ ወረራ በመመከትና ሀገርን በማጽናት ትልቅ ሚና የነበረው ጠንካራ እዝ በማለት አሞካሽተውታል። ይህ ንግግራቸው ከህወሓት ጋር ለሚጀመረው ጦርነት ለሰራዊታቸው ማበረታቻ ከመስጠት በላይ የጦርነት ቅስቀሳ ሆኖ ታይተዋል። ሱዳን የኢትዮጵያን አየር ክልል ልትዘጋ ነው ተባለ። በጉዳዩ ላይ ግብጽና ሳውዲ አረቢያ በይፋ ገብተው በቀጠናው ኢትዮጵያን የውክልና ጦርነት ማዕከል ለማድረግ አደገኛ የሴራ እንቅስቃሴ ላይ መሆናቸው ተሰምተዋል። በሌላ በኩል የኤርትራው መንግስት ለትራምፕ አስተዳደር ይፋዊ ምላሽ ሰጥተዋል። ሱዳን የኢትዮጵያ አየር መንገድ በሱዳን አየር ክልል በረራ እንዳያደርግ ክልከላ ልታደርግ መሆኗ ተሰምተዋል። መረጃዎች እንደሚያሳዩት የኢትዮጵያ አየር መንገድ አሜሪካን ጨምሮ ወደ ምዕራባውያን ሀገራትና ወደ አውሮፓ ከኢትዮጵያ በረራ የሚያደርገው የሱዳንን አየር ክልል አቋርጦ ነው። ይህ አየር ክልል በሱዳን ከተዘጋ ውጤቱ የከፋ ይሆናል ተብሏል። ሁኔታው የተመቻቸው ግብጽና ሳውዲ አረቢያ ኢትዮጵያን ለመክበብ ተንቀሳቅሰዋል የሚሉ መረጃዎችም በመውጣት ላይ ናቸው። ወትሮም በቀጠናው ኢትዮጵያን በመክበብ የማዳከም ህልም የነበራት ግብጽ የብልጽግናን ዲፕሎማሲያዊ ውድቀት በመጠቀም ከሳውዲ አረቢያ ጋር በመተባበር ሱዳንን በመጠቀም በጋራ የውክልና ጦርነቱን በኢትዮጵያ ለማድረግ እንቅስቃሴ መጀመራቸውን የተሰማው ብልጽግና ከጦር አጋሩ የተባበሩት አረብ ኤምሬትስ ጋር በመሆን ኢትዮጵያን የውክልና ጦርነት አካል በማድረግ በህዳሴ ግድቡ ቀጠና የተጀመረውን ውጊያ ወደ ይፋ ቀጠና ጦርነት ለመግፋት ግብጽና ሳውዲ አረቢያ አዲስ ሴራ መጠንሰሳቸው ተጋልጧል። የሱዳን መንግስት ኢትዮጵያና የተባበሩት አረብ ኤምሬትስ በባህር ዳር በኩል ዋናውን የአገሪቱን አውሮፕላን ማረፊያ በጋራ አጥቅተዋል የሚል ክስ ማቅረቡ በካርቱምና በአዲስ አበባ መካከል ያለውን ዲፕሎማሲያዊ ግንኙነት በከፍተኛ ሁኔታ አሻክሮታል። ይህንን ተከትሎ በቀጠናው የግብጽና የሳውዲ አረቢያ የጥቅም ፍላጎት በኢትዮጵያ ላይ ከባድ አደጋ መደቀኑን የግሎባል ሪሰርች ድረገጽ አመላክተዋል። የዚህ ውጥረት ዋነኛ መነሻ ግብጽ በኢትዮጵያ ላይ ያላት የቆየ ተቀናቃኝነትና ሳውዲ አረቢያ ከተባበሩት አረብ ኤምሬትስ ጋር የገባችበት አዲስ የኃይል ሚዛን ፍለጋ መሆኑን መረጃው አመላክተዋል። ካይሮ የብልጽግናን ዲፕሎማሲያዊ ክፍተት ተመርኩዛ የኢትዮጵያን ኃይል በመከፋፈልና ሀገሪቱን ወደ ውስጣዊ ቀውስ በመክተት የአባይ ግድብን ጨምሮ በሌሎች ቀጠናዊ ጉዳዮች ላይ ያላትን ተጽዕኖ ለመቀነስ አልማለች ይላል ዘገባው። አክሎም በሱዳን ያለው ጦርነት በአሁኑ ወቅት ወታደራዊ መቆለፍ ወይንም ሚሊታሪ ኢምፓሴ ውስጥ የገባ ሲሆን ይህ ሁኔታ ለውጭ ኃይሎች ጣልቃ ገብነትና ጦርነቶችን እንዲወልዱ ምቹ ሁኔታ ፈጥሯል ሲል ያብራራል። በሌላ በኩል ሳውዲ አረቢያ ከቅርብ ጊዜ ወዲህ የሱዳን መንግስት ሁለተኛዋ ትልቅ ደጋፊ በመሆን ብቅ ማለቷ የጨዋታውን ሕግ ቀይሮታል የሚለው የግሎባል ሪሰርች መረጃ ሳውዲ በተባበሩት አረብ ኤምሬትስ ላይ ያላትን ቅሬታ ለመወጣት ሱዳንን እንዳመቹ አጋጣሚ ተጠቅማበታለች ይላል። ኤምሬትስ ከሳውዲ የበላይነት ከሚታይበት የኦፔክ አባልነት መውጣቷን ተከትሎ ሪያድ ለኤምሬትስ ስትራቴጂካዊ አጋር የሆነውን የብልጽግናን አገዛዝ ከግብጽ ጋር ሆና ጫና ውስጥ በመክተት በኢትዮጵያ ፈታኝ ሁኔታዎችን ለመፍጠር ተንቀሳቅሳለች የሚለው መረጃ በቀላሉ የማይታይ ኢትዮጵያንና ቀጠናውን ወደ ከፋ የውክልና ጦርነት ሜዳ የሚቀይር እንደሚሆን በተጨባጭ ስጋት የሚታይ ነው። ይህ በእንዲህ እንዳለ የፕሬዝዳንት ኢሳያስ አፈወርቂ አስተዳደር ለትራምፕ አስተዳደር አዲስ ፖሊሲ ይፋዊ ምላሽ ሰጥተዋል። በማስታወቂያ ሚኒስተሩ በኩል የተሰጠው ይህ የአስመራ መንግስት የደስታ መግለጫ ከሁለት አስርት ዓመታት በላይ በሀገሪቱ ላይ ተጥለው የቆዩትን ማዕቀቦች በተመለከተ ትክክለኛውን የታሪክ መዝገብ ለማስፈርና ወቅታዊውን ሁኔታ ግልጽ ለማድረግ በሚል ቃል የተገለጸ ነው። እንደ አስመራው ገዢ አገላለጽ በአውሮፓውያኑ የዘመን ቀመር በ2009 በኦባማ አስተዳደር አማካኝነት የተጣለው ማዕቀብ ምንም አይነት ህጋዊና እውነተኛ መረጃ ያልነበረው በፈጠራ ወሬዎች ላይ የተመሰረተና ኢፍትሐዊ ድርጊት ነበር። ይህ ማዕቀብ በወቅቱ በዓለም አቀፍ ማህበረሰብ ዘንድ የቀረበው በገና ዋዜማ እንደነበር ያስታወሰው መግለጫው ድርጊቱ ኤርትራን ያለ አግባብ ለመጉዳት የታለመ ስልታዊ ጥቃት እንደነበር በአጽንኦት ገልጿል። በመግለጫው ላይ የኤርትራ መንግስት በወቅቱ የነበረውን የዓለም አቀፍ ኃይሎች ሚዛን ወቅሰዋል። በወቅቱ የተሰነዘረባትን የሐሰት ውንጀላና የተጣለባትን ኢፍትሐዊ ማዕቀብ በጽኑ ስትቃወም መቆየቷንና ለዓለም አቀፉ ፍትህ መጓደል ምስክርነቷን በማስታወስ በማዕቀቡ ምክንያት ለደረሰባት ከፍተኛ ጉዳት እስካሁን የሚመጥን ምላሽ አለማግኘቷን የማስታወቂያ ሚኒስቴሯ መግለጫ ያመላክታል። ምንም እንኳን የተባበሩት መንግስታት ድርጅት የጣለውን ማዕቀብ በ2018 ቢያነሳም የአስመራ አስተዳደር ግን ጉዳዩን በይቅርታ ብቻ ለማለፍ ፈቃደኛ አልሆነም። ይልቁንም ማዕቀቡ መጀመሪያውኑ ለምን እንደተጣለ ለደረሰው ጉዳት ተጠያቂው ማን እንደሆነና የአልሸባብ እውነተኛ ደጋፊዎች
እነማን እንደነበሩ ጥያቄዎችን በማንሳት ላይ ይገኛል። የባይደን አስተዳደር በ2021 የጣለው ማዕቀብም በጽኑ የኮነነው የአስመራው መንግስት ዓለም አቀፍ ሕግ ለፖለቲካዊ ጥቅሞች መሳሪያ መሆን እንደሌለበትና ለተፈጸሙ ስህተቶች ተጠያቂነት ሊሰፍን እንደሚገባ አሳስበዋል። በአሁኑ ወቅት የአሜሪካ የአንድ ወገን ማዕቀቦች ሊነሱ ይችላሉ የሚሉ መረጃዎች እየወጡ ባሉበት ወቅት ኤርትራ ይህ እርምጃ የተሳሳቱ ፖሊሲዎችን ለማረም የሚደረግ ዘላቂ ጅማሮ እንዲሆን ተስፋ ታደርጋለች ሲል መግለጫው አመላክተዋል። በኢራን አሜሪካ ወታደራዊ ፍጥጫ ላይ የሳውዲ አረቢያ ተጽዕኖ ጉልህ እየሆነ መጥተዋል። ሳውዲ አረቢያ የትራምፕን እጅ መጠምዘዟን የሚያሳይ መረጃ ወጥቷል። ዘመቻ ነጻነት የቆመው በሳውዲ ተጽዕኖ ነው ተብሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሺዎች የሚቆጠሩ በሆርሙዝ ሰርጥ መውጫ ያጡ መርከቦች በወታደር አጅቦ የማስወጣት ዘመቻ ነጻነት የተሰኘ ተልዕኮውን ባለፈው ሰኞ ሜይ 4 ቀን ጀምረው ማክሰኞ ማቆማቸው ይታወቃል። ትራምፕ ዘመቻ ነጻነት በ24 ሰዓታት ውስጥ ያቆሙት በሳውዲ ተጽዕኖ መሆኑ ትኩረት ስበዋል። በጉዳዩ ላይ ዘገባውን ያስነበበው ኢየሩሳሌም ፖስት ሳውዲ አረቢያ በዘመቻው የትራምፕን እጅ ጠምዝዛለች ብሏል። ሳውዲ ለአሜሪካ ጦር የአየር ክልሏን በመከልከልና ለወታደራዊ ዘመቻ የምድር እንቅስቃሴን በማገድ ነው ትራምፕን የተጫነችው። ኢየሩሳሌም ፖስት ኤንቢሲ የዜና ምንጮችን ጠቅሶ ባቀረበው በዚህ ዘገባ የገልፎ ሀገራት በትራምፕ ዘመቻ ነጻነት እወጃ ተቃውሞ ማሰማታቸውን አትተዋል። የሳውዲ አረቢያ አመራር በኢራን በኩል የሚመጣውን አጸፋ በማስመልከት ለአሜሪካ ባለስልጣናት ዘመቻውን እንደሚደግፉ እንዲሁም የአሜሪካ አየር ኃይል ለዘመቻው ለሚያደርገው እንቅስቃሴ የሳውዲ ልዑል ሱልጣን አየር ማረፊያን እንደማይፈቅዱ እንደነገሯቸው ዘገባው ያልተጠበቀ ክስተት ሲል ገልጾታል። ሳውዲ መላውን የአየር ክልሏን መከልከሏን ተከትሎ ትራምፕ ችግሩን ለመፍታት ለሳውዲ ልዑል መሐመድ ቢን ሰልማን ስልክ ቢደውሉም ልዑሉ ሳይስማሙ ቀርተዋል። ትራምፕ ጦራቸው ቁልፍ የአየር ክልል እንዳያጣ መልሰው ለማስከፈት ሲሉ መርከቦችን የማጀቡን ዘመቻ ነጻነት ሲሉ የሰየሙትን እንቅስቃሴ አቁመዋል። የአሜሪካ ጦር ያለ ሳውዲ የአየር ክልል ኢራንን መምታትም ሆነ በሆርሙዝ ሰርጥ ወታደራዊ ዘመቻ ማካሄድ የማይችል መሆኑን የሳውዲን ተጽዕኖ የጎላ አድርጎታል። ከዚሁ ጋር ተያይዞ ፕሬዚዳንት ዶናልድ ትራምፕ በትሩ ሶሻል ሚዲያ ገጻቸው ባስተላለፉት መልእክት አሜሪካ መርከቦችን ከሆርሙዝ ወሽመጥ እጀባ ለማውጣት አቅደው የነበረ ፕሮጀክት ፍሪደም ለተወሰነ ጊዜ እንዲቆም መደረጉን አምነዋል። እንደ ፕሬዚዳንቱ ገለጻ ይህ የተደረገው ለዲፕሎማሲው እድል ለመስጠት ነው። ትራምፕ ኢራን በተስማማነው መሰረት ለመፈጸም ፈቃደኛ ካልሆነች ቦምብ የማርገብ እርምጃችን ከበፊቱ በበለጠ ጥንካሬ ይቀጥላል ሲሉም አስጠንቅቀዋል። ስምምነቱ ከተሳካ የሆርሙዝ ወሽመጥ ኢራንን ጨምሮ ለሁሉም ክፍት እንደሚሆን ቃል ገብተዋል። ምንም እንኳን የሰላም ጭላንጭል ቢታይም ዋና ዋናዎቹ ችግሮች አሁንም አልተፈቱም። አሜሪካና እስራኤል የኢራን የኒውክሌር መርሃ ግብር እንዲቆም አጥብቀው ይፈልጋሉ። ኢራን ከ400 ኪሎ ግራም በላይ በከፍተኛ ደረጃ የበለጸገ ዩራኒየም እንዳላት ይገመታል። ኢራን የአሜሪካ ጦር ከአካባቢው እንዲወጣና በወደቦቿ ላይ ያለው ከበባ እንዲነሳ ትፈልጋለች። እነዚህ የፍላጎት ተቃርኖዎች በቀላሉ ይታረቃሉ ማለት አይቻልም የሚሉት ተንታኞች ግጭቶች ለጊዜው ጋብ ቢሉም ወታደራዊ ውጥረቱ ቀጣይነት እንደሚኖረው ይገልጻሉ። በአሁኑ ወቅት በሺዎች የሚቆጠሩ መርከቦች በሆርሙዝ ወሽመጥ መተላለፊያ ላይ ታግተው የሚገኙ ሲሆን የዓለም ኢኮኖሚ የዚህን ስምምነት ውጤት በጉጉት እየጠበቀ ይገኛል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር